የእንግሊዝ ፕሪሚየር ሊግ በ24ኛ ሳምንት ጨዋታዎቹ ይመለሳል። በዚህ ሳምንት ደግሞ የሁለት ትልልቅ ቡድኖችን ፍልሚያና ፍጥጫ እንመለከታለን። በሳምንቱ መጨረሻ ቶተንሃም ሆትስፐርስ ከማንቸስተር ሲቲ ጋር ወሳኝ የእንግሊዝ ፕሪሚየር ሊግ ጨዋታቸውን ያከናውናሉ። ሁለቱም ቡድኖች በአውሮፓ ቻምፒየንስ ሊግ ወሳኝ የሆነ ድልን ያስመዘገቡ ሲሆን ይህ ሳምንት ደግሞ በእንግሊዝ ፕሪሚየር ሊግ ወሳኝ 3 ነጥብ ለማግኘት የሚፋጠጡበት ይሆናል። ማንቸስተር ሲቲዎች ባሳለፍነው ሳምንት ከተከታታይ ነጥብ መጣሎች በኋላ ወልቭስን በማሸነፍ በፕሪሚየር ሊጉ ወደ ድል የተመለሰ ሲሆን ይህ ጨዋታ ደግሞ ያንን ድል ለማስቀጠልና ከመሪው አርሰናል ጋር ያለውን የነጥብ ልዩነት በዚሁ ለማስቀጠል የሚፋለምበት ጨዋታ ይሆናል። ከዚህም በተጨማሪ ማንቸስተር ሲቲ ሁልጊዜም በቶተንሃም የበላይነት ይወሰድበታልና ያንን የበላይነት ወደ ራሳቸው ለማምጣት ይህንን ጨዋታ ሊጠቀሙበት ይችላሉ የሚል የበርካቶች ግምት እየተሰማ ይገኛል። በአንጻሩ ቶተንሃም ሆትስፐርሶች በእንግሊዝ ፕሪሚየር ሊግ ጥሩ ጊዜን እያሳለፉ አይገኙም። ነገር ግን ከዚህ በተቃራኒ በአውሮፓ ቻምፒየንስ ሊግ እጅግ በጣም አስገራሚ ጊዜን እያሳለፉ ይገኛሉ። ሁልጊዜም ግን ለማንቸስተር ሲቲ እጅግ በጣም ፈታኝና ከባድ ተጋጣሚ መሆናቸው ስለማይቀር ይህ ጨዋታ በሁለቱ ቡድኖች መካከል እጅግ በጣም በጉጉት የሚጠበቅ ሆኗል። በዚህ ጨዋታ ላይ ሁለቱ አሰልጣኞች ምን አይነት የጨዋታ ታክቲክን ይዘው ወደ ሜዳ ሊቀርቡ ይችላሉ? የማንቸስተር ሲቲ አሰልጣኝ ፔፕ ጓርዲዮላስ በዚህ ጨዋታ ላይ የትኞቹን ተጫዋቾች በቋሚነት ያስጀምራል? እንደተለመደው በዚህ ጨዋታ ላይ ቶተንሃሞች የበላይ ሆነው ጨዋታውን በማሸነፍ ማንቸስተር ሲቲን 3 ነጥብ ይቀሙ ይሆን ወይስ ደግሞ ታሪክ ተቀይሮ ማንቸስተር ሲቲ ቶተንሃምን አሸንፎ 3 ነጥብ ይዞ ይወጣል? እነዚህንና ሌሎች ጉዳዮችን እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ የምንነግራችሁ ይሆናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ የቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የደውል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። እንዲሁ ደግሞ ዩቲዩብ ፕሮግራሙን ለአዳዲስ ሰብስክራይበሮችና ለአዳዲስ የእግር ኳስ ተመልካቾች ለማድረስ የእናንተን በብዛት ላይክ ማድረግ ይፈልጋል። እናም ለእናንተ የ3 ሰከንድ ስራ ነው። ፕሮግራሙ ቫይራል እንዲወጣ ቢያንስ የፕሮግራም 500 ላይክ እንዲኖረው እንፈልጋለን። ስለዚህም ይህንን ፕሮግራም የምትከታተሉ አድማጮቻችን ፕሮግራሙን ላይክ በማድረግ ጀምሩት። የአራዳ ሜዳ ኮሜንታተር ተስፋወርቅ ሉልሰገድ አብሬያችሁ ቆይታ አደርጋለሁ። ፈጣሪ ፈቅዶ በተለመደው የቅድመ ጨዋታ ዳሰሳዎቻችን ከእናንተ ጋር ተገናኝተናል። የእንግሊዝ ፕሪሚየር ሊግ 24ኛ ሳምንቱ ላይ ደርሷል። እኛም ደግሞ የተመረጡ ጨዋታዎችን እያነሳን የተለያዩ የቅድመ ጨዋታ ትንታኔዎችን እያደረስን ከእናንተ ጋር አብረን ቆይታ እናደርጋለን። እንግዲህ በዛሬው ፕሮግራማችን ደግሞ የማንቸስተር ሲቲ እና የቶተንሃም ሆትስፐርስን እንዲሁ ደግሞ ወደ በኋላ ላይ የሊድስ ዩናይትድን እና የአርሰናልን ጨዋታ የምንመለከት ይሆናል ማለት ነው። ከዛ በመቀጠል ደግሞ ሌሎች ጨዋታዎችን እያነሳን ከእናንተ ከአድማጮቻችን ጋር አብረን የምንቆይ ይሆናል። የእንግሊዝ ፕሪሚየር ሊግ እንግዲህ በሳምንቱ በጣም ትልልቅ ጨዋታዎች ይደረጋሉ። የቶፕ 6 ክለቦች ወሳኝ ጨዋታዎቻቸውን ያከናውናሉ። ከነዚህ ጨዋታዎች ውስጥ ግን የሳምንቱ ትልቁ ጨዋታ የተባለው ይህ በቶተንሃም ሆትስፐርስ እና በማንቸስተር ሲቲ መካከል የሚደረገው ጨዋታ ነው። እንግዲህ ቀደም ሲል መግቢያ ላይ ለማንሳት እንደሞከርኩት ሁልጊዜም ቶተንሃም ሆትስፐርስ ከማንቸስተር ሲቲ ጋር ጨዋታቸውን ሲያከናውኑ ቶተንሃም ምንም ያክል እንደ ፎርም ላይ ቢሆን አቋሙ ባይወርድም ጥሩ ጊዜን እንኳን እያሳለፈ ባይገኝም ነገር ግን ለማንቸስተር ሲቲ የሚተኛ ቡድን አይደለም። በየትኛውም መንገድ ማንቸስተር ሲቲን ያገኘው ውጤት ከመቀማት ወደ ኋላ የሚል ቡድን እንዳልሆነ ተመልክተናል እና እንደውም ቶተንሃም ሆትስፐርስ ለማንቸስተር ሲቲ እጅግ በጣም አደገኛ ቡድን ከመሆኑ የተነሳ ሁለቱ ቡድኖች ጨዋታቸውን ባደረጉ ቁጥር የአብዛኞቹ ግምት የሚሄደው ወደ ቶተንሃም ሆትስፐርስ ነው። በዘንድሮ የውድድር ዓመት ሁለቱ ቡድኖች በተገናኙበት ጊዜ በተለይም ታስታውሳላችሁ በመጀመሪያዎቹ ጥቂት ሳምንታት ላይ ሁለቱ ቡድኖች ተገናኝተው ነበርና የዛን ጊዜ ሲገናኙ ቶተንሃም ሆትስፐርስ ጨዋታውን ያሸነፈበት መንገድ እጅግ በጣም አስገራሚ ነበር። ያውም የተገናኙት በሁለተኛው ሳምንት ነበር በኤታሃድ ስታዲየም እና በኤታሃድ ቶተንሃም ሆትስፐርስ ከሜዳ ውጪ በጆንሰን እና በፓሊኒያ ጎሎች አማካኝነት ነበረ ያንን ጨዋታ አሸንፎ የወጣው እና እንደውም ብዙ ሰዎች ማንቸስተር ሲቲ ላይ ጥያቄ ማንሳት የጀመሩት ከዛ ጨዋታ በኋላ ነበር። ይሄ ቡድን ምን አይነት ፎርም ላይ ነው ያለው ከሚለው ነገር ጋር ተያይዞ ቶተንሃም ሆትስፐርስ ኤታሃድም ሆነ በራሱ ሜዳም ሆነ ምንም ችግር የለበትም። ማንቸስተር ሲቲን የሚገጥምበት ስነልቦና እጅግ በጣም የተለየ ነው። አምና ለምሳሌ የዚህ ቡድን የማንቸስተር ሲቲ መፍረክረክ
ውድቀት የጀመረው ከካራቦ ካፑ ሽንፈት በኋላ ነው። በካራቦ ካፕ በ16ቱ ጥሎ ማለፍ ማንቸስተር ሲቲ ከሜዳው ውጪ ቶተንሃምን ገጥሞ 2-1 ተሸነፈ። ከዛ ከጥቂት ጨዋታዎች በኋላ እንግዲህ በቦርንመዝ፣ በስፖርቲንግ፣ በብራይተን ከተሸነፈ በኋላ በሜዳው ደግሞ በእንግሊዝ ፕሪሚየር ሊግ ቶተንሃምን አስተናግዶ ማንቸስተር ሲቲ 4-0 በሆነ ውጤት ተሸነፈ። ይህ እንግዲህ እጅግ በጣም አስደንጋጭ ውጤት ነበረ ለውሃ ሰማያዎቹ እና ከዛ በኋላ እንደውም በሜዳቸው ያጋጠማቸውን ሽንፈት የተበቀሉበትና ቶተንሃምን 1-0 ያሸነፉበትን ውጤት 27ኛው ሳምንት ላይ በነበረው ጨዋታ ተመልክተናል ማለት ነው። ስለዚህ ካራቦ ካፕ ላይ የሚገናኙ ፕሪሚየር ሊግ ላይ የሚገናኙ በየትኛው መድረክ ቢገናኙ ቶተንሃም ጨዋታዎችን የማሸነፍ ፐርፎርማንሱ እጅግ በጣም ከፍተኛ ይሆናል። ጥሩ አይደለም የምትሉት ቶተንሃም ማንቸስተር ሲቲን ሲገጥም እጅግ በጣም ኃይለኛ ሆኖ ጀብደኛ ሆኖ ሲቀርብ እንመለከተዋለን። ይሄ አንዱ የሁለቱ ቡድኖች የግጥሚያ ጠባይ ወይም ደግሞ የሁለቱ የቡድኖች ፍልሚያ ካራክተር ነው ማለት ነው። ነገር ግን ደግሞ ዘንድሮ ያለው የቶተንሃም ሆትስፐርስ የእንግሊዝ ፕሪሚየር ሊግ አቋምና የቻምፒየንስ ሊግ አቋሙ ደግሞ የተለያየ በመሆኑ ምክንያት ቶተንሃም በዚህ ጨዋታ ላይ ያሸንፋል የሚል ግምት እንዳይሰጠው ያደረገ ጉዳይ ሆኗል። እንግዲህ በባለፈው ዓመት ቶተንሃም በፕሪሚየር ሊጉ ጥሩ አልነበረም። በዩሮፓ ሊጉ በጣም ምርጥ ጊዜን አሳልፎ ዋንጫ ያነሳ ቡድን እንደነበር ተመልክተናል። ዘንድሮም ከአምናው ጋር የሚመሳሰል ነገር ነው እያየን የምንገኘው። በቃ ቶተንሃም ፕሪሚየር ሊጉ የተመቸው አይመስልም። ፕሪሚየር ሊግ ለምኔ ያለ ይመስላል እና ፕሪሚየር ሊግ ላይ በጣም ደካማ ፎርም ያለው ቡድን ነው። ቻምፒየንስ ሊግ ላይ ግን የተለየ ደግሞ ብቃት የሚያሳይ ቡድን መሆኑን እየተመለከትን እንገኛለን። እንግዲህ በተከታታይ ከሁለት የጀርመን ክለቦች ጋር እንኳን ያደረጋቸውን ጨዋታዎች አሸንፏል። ቦሩሲያ ዶርትመንድን 2-0፣ ከሜዳ ውጭ ደግሞ አይንትራ ፍራንክፉርትን ገጥሞ 2-0 በሆነ ውጤት አሸንፏል። እንግዲህ በዚህ የአውሮፓ ቻምፒየንስ ሊግ በዘንድሮ የውድድር ዓመት 4ኛ ደረጃን ይዞ ነው ያጠናቀቀው። ተመልከቱ እንግዲህ 17 ነጥቦችን አስመዝግቡ እና ቻምፒየንስ ሊጉ ላይ በጣም ጠንካራ ፎርም ያለው ቡድን ነው። ከነ ባርሰሎናም ከነ ማንቸስተር ሲቲም ከነ ቼልሲም ከነ ሪያል ማድሪድ፣ ፓሪስ ሳን ጀርመን፣ ኢንተር ሚላንም በላይ ውጤት ያስመዘገበ ቡድን ነው። በዚህ በቻምፒየንስ ሊጉ አውቶማቲካሊ 8 ውስጥ ገብቶ ያለፈ ቡድን 16 ውስጥ ገብቶ ያለፈ ቡድን ነው። ወደ ፕሪሚየር ሊግ ስንመጣ ግን የቶተንሃም ነገር በተቃራኒ ነው። በባለፉት እንኳን ካደረጋቸው ጨዋታዎች መቼ ነው ቶተንሃም በሊጉ ያሸነፈው የሚለውን ብንመለከት ወደ ዲሴምበር ወር መጀመሪያ ወይም በፈረንጆቹ ታህሳስ ወር መጀመሪያ ታህሳስ 7 ጋር ነው የምንመጣው። ክሪስታል ፓላስን 1-0 ያሸነፉበትን ጨዋታ። ከዛ በስተቀር ከብሬንትፎርድ 0-0፣ ከሰንደርላንድ ጋር 1-1 አቻ ተለያይተዋል። በቦርንመዝ 3-2 ተሸንፈዋል። በኤፍኤ ካፕ በአስተን ቪላ 2-1 ተሸንፈው ከውድድሩ ተሰናብተዋል። በዌስትሃም በሜዳቸው እንግዲህ ዘንድሮ ጥሩ ጊዜን እያሳለፈ አይደለም እየተባለ በሚገኘው ዌስትሃም ሳይቀር 2-1 ተሸንፈዋል። ባለፈው ሳምንት ደግሞ አቻ ተለያይተዋል ከበርንሌ ጋር። በጣም ጥሩ ጊዜን እያሳለፈ ከማይገኘው በርንሌ ጋር 2-2 ተለያይተዋል ማለት ነው እና አሁን ይህንን ፎርም ስትመለከቱ ቶተንሃም እሺ አሁን በዚህ ጨዋታ ላይ በሜዳው ነው ማንቸስተር ሲቲን የሚያስተናግደው እና በምን አይነት ፐርፎርማንስ ሊቀርብ ይችላል፣ በምን አይነት ፎርም ጨዋታውን ሊያከናውን ይችላል የሚለው ነገር ላይ በደንብ ጥያቄ የሚያስነሳ ነገር መሆኑን በደንብ እንገነዘባለን ማለት ነው። ስለዚህ በዚህ ጨዋታ ላይ ቶተንሃም እንዴት ባለ መንገድ ጨዋታውን ሊያሸንፍ ይችላል፣ የቻምፒየንስ ሊግ ፎርሙን እንዴት ሊያስቀጥል ይችላል የሚለው አንዱ ራሱን የቻለ ጥያቄ ጉዳይ ነው። እንደው ቶማስ ፍራንክ ይሰናበታሉ ሚል ዜና መስማት ከጀመረም በጣም ቆይተናል። ግን ቻምፒየንስ ሊግ ላይ ያላቸው ውጤት ደግሞ የቶተንሃም ባለቤቶችና ቦርዱ ጨከን ብሎ አሰልጣኙ ላይ እንዳይወሰንባቸው ምክንያት ሆኗል። የቻምፒየንስ ሊግ ውጤታቸው ጥሩ ስለሆነ ቢያንስ በዛ እስቲ ነገሩን ባላንስ ለማድረግ እንሞክር የሚሉ ይመስላሉ እንጂ የፕሪሚየር ሊግ ውጤቱ ቶተንሃም በፍጹም የሚያስደስት አይደለም፣ ለደጋፊውም በአጠቃላይ ለክለቡም። አምና 17ኛ ደረጃ ነው ይዞ ጨረሰው። ዘንድሮም እንደምታዩት እንግዲህ በእንግሊዝ ፕሪሚየር ሊግ ደረጃ ሰንጠረዥ 14ኛ ደረጃ ላይ የተቀመጠ ቡድን ከቶፕ 4 በጣም ርቋል። በ10 ነጥብ ልዩነት ከቶፕ 4 ርቋል እና ዘንድሮም ቶተንሃም እንዳምናው በአቋራጭ አምና ዩሮፓ ሊግ አሸንፎ ወደ ቻምፒየንስ ሊግ እንደመጣው ዘንድሮም የሆነ አቋራጭ ተጠቅሞ እንግዲህ ከባድ ነው በእርግጥ ዩሮፓ ሊግ ማሸነፍና ቻምፒየንስ ሊግ ዋንጫን ማንሳት አንድ አይደለም። ግን ዩሮፓ ሊግ ዋንጫን እንዳሸነፉት ቻምፒየንስ ሊግ ዋንጫን አሸንፈው በአቋራጭ ካልገቡ በስተቀረ ዘንድሮ በጣም ከባድ ነው። 15 ጨዋታ ነው የሚቀረው። እንግዲህ የ10 ነጥብ ልዩነት ማለት 3 ጨዋታ መሸነፍ ሌሎቹ ቡድኖች ይኖሩባቸዋል በተከታታይ።
ከዛ ደግሞ አንድ ጨዋታ አቻ መውጣት አለባቸው እነ ዩናይትድ፣ ቼልሲ፣ ሊቨርፑል፣ ፉልሃም፣ ብሬንትፎርድ፣ ኒውካስል፣ ኤቨርተን እና ሌሎቹም ቡድኖች። ከዛ ደግሞ ቶተንሃም 4-5 ተከታታይ ጨዋታ ማሸነፍ አለበት። ያ እንዴት ነው የሚሆነው አላውቅም። እኔ ዘንድሮ ቶተንሃም ቶፕ 4 ቶፕ 6 ይጨርሳል ብዬ አልጠብቅም። አሁን ባለው ፎርም ምናልባት ቻምፒየንስ ሊጉ ላይ ትኩረት እናድርግ ብለው ካላሉ በስተቀር ደግሞ የሚገርመው ካራቦ ካፕ ላይ የሉበትም፣ ኤፍኤ ካፕ ላይ የሉበትም። የቀራቸው ሁለት ውድድር ነው፣ ፕሪሚየር ሊግ እና ቻምፒየንስ ሊግ። ፕሪሚየር ሊግም የሚሆን አይነት አይደለም፣ የሚያሸንፉት አይነት ዋንጫ አይደለም። በቃ ግልጽ ነው፣ ለፕሪሚየር ሊግ ዋንጫ አይሆኑም። አሁን ባላቸው ፐርፎርማንስ መሰረት ካየ ነው የከተማ ተቀናቃኛቸው የሰሜን ለንደኑ ክለብ አርሰናል አሁን እየሄደ ያለበት ግስጋሴ እጅግ በጣም የሚያስገርም ነው። አይደለም ለቶተንሃም ሌሎቹ እስሩ እንኳን ያሉት ክለቦች አርሰናል ላይ ለመድረስ በጣም ከባድ ነው። የ20 ምናምን ነጥብ ልዩነት አለ በቶተንሃም እና በአርሰናል መካከል። ዘንድሮም አርሰናል ከቶተንሃም በላይ ሆኖ የመጨረስ እድሉ በጣም 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 ሰፊ ነው፣ 100% ማለት በሚቻል ሁኔታ ማለት ነው። እና እንግዲህ ቻምፒየንስ ሊግ ላይ እንዴት ትኩረት እንደሚያደርጉ አብረን እንመለከታለን። ወደ ማንቸስተር ሲቲ ስንመጣ ግን ማንቸስተር ሲቲ የቅርብ ጨዋታዎቹ ቢያንስ ጥሩ አሁን መሻሻል ያሳየበት ነው። ውልቭስን አሸንፏል። በሳምንቱ አጋማሽ ደግሞ በቻምፒየንስ ሊግ ጋላታሳራይን አሸንፎ ለፕሪሚየር ሊጉ ጨዋታ ደግሞ በደንብ ራሱን ያዘጋጀበት ሆኗል ማለት ነው እና አሁን ባለው ረሰንት ፎርም ካያችሁት ቅድም እንዳልኩት ቶተንሃም ያለፉትን 5 ተከታታይ ፕሪሚየር ሊግ ጨዋታዎች ማሸነፍ አልቻለም። 3 አቻ ወጥቶ 2 ተሸንፏል እና በዚህ ጨዋታ ላይ እንዴት ይህን ነገር ማኔጅ ሊያደርጉት ይችላሉ የሚለው አንዱ የሚጠበቅ ነገር ነው። ከዚህ በተጨማሪ ግን የማንቸስተር ሲቲን ሁኔታ ደግሞ ስንመለከት ምናልባት ማንቸስተር ሲቲዎች ይህንኛው ጨዋታ ሪል ቴስት እስከዛሬ ድረስ ቶተንሃም ባገኛቸው ቁጥር እያስቀየማቸው ባገኛቸው ቁጥር በሜዳውም ይሁን ከሜዳውም ውጭ ይሁን በየትኛውም መንገድ ባገኛቸው ሰዓት ሁሉ በቃ በትሩን ሲያሳርፍባቸው ነበር የነበረው። ስለዚህ አሁን ከዛ ነገር ራሳቸውን ለማውጣት እና ደግሞ ያንን ጨዋታ ለማሸነፍ ብቁ መሆናቸውን ለማሳየት ይህንን ጨዋታ ሊጠቀሙበት ይችላሉ ተብሎ ነው የሚጠበቀው። የብዙዎቹ የማሸነፍ ቅድመ ግምት የተሰጠው ለማንቸስተር ሲቲ ነው። ማንቸስተር ሲቲ ይህንን ጨዋታ ሊያሸንፍ ይችላል የሚል ቅድመ ግምት በብዙዎቹ በኩል አለ። ነገር ግን አጠያቂ የሚሆነው ደግሞ የማንቸስተር ሲቲ ብቃት ነው። አሁን ማንቸስተር ሲቲ በፊት እንዳለው አይነት ማንቸስተር ሲቲ አይደለም። በፊት እንደነበረው አይነት በጣም ጠንካራ ጨዋታዎችን አስተማማኝ በሆነ መንገድ የሚያሸንፍ ቡድን አይደለም። በባለፈውም ሳምንት ከባልደረባዬ ቢኒያም ዘውዱ ጋር የማንቸስተር ሲቲን እና የወልቭስን ጨዋታ ስናስተላልፍ ነበር እና በጣም ተቸግሮ ነበር። በነገራችሁ ላይ ማንቸስተር ሲቲ ወልቭስን ሲያሸንፍ በተለይ ሁለተኛው አጋማሽ ላይ በጣም ተቸግሮ ነበር። እንደው ወልቭስ ስለሆነ በቃ ቡድኑ ከዛ በላይ መሰንዘር አይችልም። አንዳንድ ቡድኖች አሉ በቃ የሆነ ይፈርት ያሳያሉ፣ የሆነ ጥረት ያደርጋሉ የሆነ ውጤት ለማምጣት ማለት ነው፣ ግን ከአቅማቸው በላይ ይሆናል። በቃ አሁን ወልቭስም እዛ ጨዋታ ላይ ሞክሯል። ሁለተኛው አጋማሽ ላይ በጣም የቻሉትን ያህል አድርገዋል። እንደው ነገሩ ከአቅማቸው በላይ ስለሆነ በቃ ሞክረው ምንድነው ማስቆጠር ባለመቻላቸው ምክንያት በደንብ ሻርፕ ባለመሆናቸው ሙከራዎችን ለማድረግ በጣም በመቸገራቸው ምክንያት ነው እንጂ በጣም ጠንካራ የሆነ የማጥቃት ሂደትን ነበር በወልቭስ በኩል የተመለከተ ነው። እና ደግሞ አሁን ወልቭስና ቶተንሃም መካከል በጣም ግልጽ የሆነ ልዩነት አለ። ቢያንስ ከወልቭስ ቶተንሃም ጠንከር ያለ ቡድን ሆኖ ሊቀርብ ይችላል እና ማንቸስተር ሲቲ እንግዲህ አስፈሪ አይደለም ብለን እያልን ነው የምንገኘው። ስለዚህ ያንን አስፈሪነት እንዴት አድርጎ ሊያመጣው ይችላል የሚለው ነገር ነው በጣም የሚጠበቀው። እንግዲህ በቶተንሃም ስፐርስ በኩል የ4-2-3-1 አሰላለፍን ይዘው ወደ ሜዳ ሊገቡ ይችላሉ። ነገር ግን ደግሞ በቅርብ የተመለከትናቸውን ጨዋታዎች ብታዩ የ3-4-3 አሰላለፍን ነው ቶተንሃሞች ይዘው ወደ ሜዳ እየገቡ የሚገኙት። ጉግሊየልሞ ቪካሪዮ የቡድኑ ቁጥር 1 ግብ ጠባቂ ሆኖ ሜዳ ላይ ይገባል። ሚኪ ቫን ደንቨን፣ ክሪስቲያን ሮሜሮ እንዲሁ ደግሞ የቡድኑ የመሃል ተከላካዮች ሆኖ ሜዳ ላይ የምንመለከታቸው ተጫዋቾች ናቸው። ጀድ ስፔንስ፣ ዴስቲኒ ኦዶጊ፣ ፔድሮ ፖሮ በተለይም ደግሞ ከፉልባክ ሚና ጋር ተያይዞ በደንብ ስማቸው የሚነሳ ተጫዋች ነው። የመሃል ሜዳው የበለጠ ጠንካራ እንዲሆን ኮነር ጋላገር ከአትሌቲኮ ማድሪድ ይህንን ቡድን በዚህ ዝውውር መስኮት ተቀላቅሏል። በጣም ምርጥ ዝውውር ነው ከተጠቀሙበት የኮነር ጋላገር ዝውውር። ፓሊኒያም እንደዚሁ ሌላኛው የአማካይ መስመር ተጫዋች ነው። እንግዲህ አስቡት ኮነር ጋላገር እና ፓሊኒያን የሚያጣምር የአማካይ መስመር ምን አይነት በጣም አደገኛና አግሬሲቭ ሊሆን እንደሚችል ማለት ነው።
እና አርቺ ግሬ፣ የቪስ ቢሱማ እንዲህ አይነት አማራጮችም ጭምር አሏቸውና ያን ነገር እንመለከታለን። ዣቪ ሲሞንስ፣ ዊልሰን ኦዶበርት እንዲሁ ደግሞ ማቲያስ ቴል፣ ራንዳል ኮኖ ሙዋኒ፣ ዶሚኒክ ሶላንኬ ደግሞ በዚህ ቡድን ውስጥ ጥሩ የሆነ የማጥቃት ሂደትን የሚያስቀጥሉ ተጫዋቾች ይሆናሉ ተብለው ይጠበቃሉ ማለት ነው። በዚህኛው ቡድን ውስጥ ደግሞ ከተመለከትን እንግዲህ አሰልጣኝ ቶማስ ፍራንክ በብዙ ዓመት ፕሪሚየር ሊግ ላይ በማሰልጠን ልምድ ያላቸው አሰልጣኝ ናቸው። ለረጅም ዓመት 6 ዓመት 7 ዓመት ከዛም በላይ በዚህ በፕሪሚየር ሊግ ውስጥ የሰሩ አሰልጣኝ ናቸውና እንግዲህ አሁን በዚህኛው የፕሪሚየር ሊግ የውድድር ዓመት እንዴት ቶተንሃምን ወደ ውጤት ሊያመጡት ይችላሉ የሚለው ነገር እጅግ በጣም የሚጠበቀው ነው እናገኘዋለን ማለት ነው። የቶተንሃምን ማጥቃት በተመለከተ በተለይም ደግሞ በሚያደርጓቸው ጨዋታዎች ላይ ወይም ደግሞ ቶተንሃም ጎሎችን በማስቆጠር ረገድ ችግር ያለበት ቡድን አይደለም፣ ችግሩ መከላከሉ ነው። ቶተንሃሞች ሲከላከሉ ደርዝ ያለው መከላከል አያሳዩም፣ ወይም ደግሞ ይሄ ጠንካራ የሆነ የመከላከል መዋቅርን አያሳዩም። ያ ነው እንደ አንድ ትልቅ ክፍተት የሚታየው እንጂ ዘንድሮ ቶተንሃም ካያችሁት ጎሎችን በማስቆጠር ረገድ በጣም ጠንካራ የሆነ ቡድን መሆኑን እንመለከታለን ማለት ነው። ለምሳሌ ዘንድሮ በጣም ብዙ ጎሎች ያስቆጠሩ ቡድኖች እናያለን። ማንቸስተር ሲቲ 47፣ አርሰናል 42፣ ማንቸስተር ዩናይትድ 41 እንደዚህ በጣም ብዙ ጎሎችን ያስቆጠሩ ቡድኖችን እዚሁ ፕሪሚየር ሊግ ላይ እንመለከታለን። ቶተንሃምንም ብንመለከት 33 የእንግሊዝ ፕሪሚየር ሊግ ጎሎችን አስቆጥሯል። ችግሩ ግን 31 ገብቶበታል። አስቡት 33 አስቆጥሮ 31 የተቆጠረበት ቡድን እና መከላከሉ እንደ ወንፊት የሚያፈስ መሆኑ ነው እንጂ የቶተንሃም የማጥቃት ክፍል በጣም በጥሩ ሁኔታ ጎሎችን ለማስቆጠር ጥረት የሚያደርጉበት መሆኑን እንመለከታለን እና ኤክስጂያቸውም በጣም ጥሩ የሚባል መሆኑን በዚህ በኩል እናነሳለን ማለት ነው። ነገር ግን ደግሞ ቡድኑ በተለይ መከላከሉ ጠንካራ ባለመሆኑ ምክንያት የዘንድሮ የፕሪሚየር ሊግ የውድድር ዓመቱ ጥሩ እንዳይሆን እንደ አንድ ምክንያት የሚነሳ መሆኑን በርካቶች ይናገራሉ። 13 የተለያዩ ጎል አስቆጣሪዎች አሏቸው። በአንድ ጨዋታ ላይ 425 ኳሶችን ይቀባበላሉ ፐር ማች። አቬሬጅ ኳስ የሚቆጣጠሩበት መንገድ ይሄ ቦል ፖዚሽን ምንለው ማለት ነው 51.6% ነው። ከዚህ በተጨማሪ ሪቻርልሰን የቡድኑ ጥሩ ጎል አስቆጣሪ ተጫዋች ሆኖ እየቀጠለ ይገኛል ማለት ነው። ስለዚህ ይህንን ነገር እናነሳለን። ነገር ግን መከላከሉ አሁንም ለማንቸስተር ሲቲ በዚህ ጨዋታ ላይ በደንብ ጎል እንዲያስቆጥር እድል የሚሰጠው ማንቸስተር ሲቲ በጨዋታው ላይ ደጋግሞ ይህንን በር እንዲያንኳኳ እድል የሚፈጠርለት ጉዳይ ይሆናል ማለት ነው እና አሁን ማንቸስተር ሲቲዎች እንግዲህ በዘንድሮ የውድድር ዓመት አንዱ በተለይም ደግሞ ፕሪሚየር ሊግ ላይ ዋጋ እያስከፈላቸው ያለው ነገር በቃ ጠንከር ያለ ማጥቃት ለማሳየት ይሞክራሉ። ኳሱን ረጅም ሰዓት ይይዙታል። ኳሱን ለረጅም ደቂቃዎች ይቆጣጠራሉ። ነገር ግን ያንን የሚቆጣጠሩትን የኳስ ቁጥጥር ወደ ውጤት ለመቀየር እጅግ በጣም ሲቸገሩ እንመለከታለን። ማንቸስተር ሲቲ ኳስ የመያዝ ችግር የለበትም ወይ ደግሞ ኳስ የመቆጣጠር ችግር የለበትም። በጣም አብዝቶ ኳስ የሚቆጣጠር በጣም አብዝቶ ወደፊት እየወጣ የሚጫወት ቡድን ነው። በጨዋታው ላይም ብዙ ሙከራዎችን ሊሞክር ይችላል። ነገር ግን ከጎል ማስቆጠር ጋር ደግሞ ማንቸስተር ሲቲን ካያያዝ ነው በተለይ ክሊኒካል የመሆን ነገር እንደውም ሃላንድ በባለፈው ጎል አስቆጠረ። በባለፈው ጨዋታ ላይ በጋላታሳራይ ጨዋታ ላይ ጎል አስቆጠረ እንጂ ለ7 ለ8 ጨዋታዎች አንድ ጎል ብቻ ነበር አስቆጥሮ ሲቀጥል የነበረው። ስለዚህ ተጫዋቹ የጎል ማስቆጠር ሂደቱ ላይ የሆነ አይነት ክፍተት እንደገጠመው እንደ ልቡ ከዚህ በፊት ያደርግ እንደነበረው ጎሎችን ለማስቆጠር እጅግ በጣም ተቸግሮ እንደነበር ስናይ ነበር እና ማንቸስተር ሲቲ ማጥቃቱ ላይ በጣም ብዙ ማሻሻል ያሉበት ነገሮች እንዳሉ ስናይ ነበር እና አሁን ደግሞ ማንቸስተር ሲቲን የሚገጥሙ ቡድኖችን ስትመለከቱ ኳሱን ለማንቸስተር ሲቲ ነው የሚለቁት። ምንም ችግር የለባቸውም። ኳሱን ለማንቸስተር ሲቲ ይሰጣሉ። ከዛ ግን እነሱ ማንቸስተር ሲቲን ሲገጥሙ በጣም በጥሩ ሁኔታ ተከላክለው በካውንተር አታክ ወይም በመልሶ ማጥቃት ያንን ኳስ ደግሞ ተጠቅመው ጎሎችን ለማስቆጠር ጥረት ሲያደርጉ እንመለከታለን ማለት ነው። ለምሳሌ በማንቸስተር ዩናይትድ ማንቸስተር ሲቲ በተሸነፈበት ጨዋታ ላይ 69% ኳስ ተቆጣጥሯል። 646 ኳሶችን ተቀባብለዋል። እንዲሁ ደግሞ በሙከራም ረገድ ካያችሁት በጣም ዝቅተኛ ደረጃ እንያዘው 7 ሙከራ ብቻ ነው የሞከረው። ማንቸስተር ዩናይትድ 11 ሙከራዎችን ሞክሯል እና በዛ ጨዋታ ላይ ብዙ ደቂቃን ኳስ ተቆጣጥረው ነው። ነገር ግን አፈግፍጎ ሲጫወት በነበረው ማንቸስተር ዩናይትድ በካውንተር አታክ የተቀጡትና የተሸነፉት
በቻምፒየንስ ሊጉም ከቦዶ ግሊምት ጋር የተደረገውን ጨዋታ ብትመለከቱ ማንቸስተር ሲቲ በተመሳሳይ ለበርካታ ደቂቃዎች ኳሶችን ይዞ ሲጫወት የነበረበት ነገር ግን እነዛን የኳስ ቁጥጥሮች ኤክስፕሎይት ማድረግ አቅቶት ሙከራዎችን በአግባቡ ማድረግ አቅቶት በዛ ጨዋታ ላይ ደግሞ ተሸንፎ የወጣበትን ጨዋታ ተመልክተናል። ያውም 3 ጎል ተቆጥሮበት በዛ በአውሮፓ ቻምፒየንስ ሊግ መድረክ ጠንካራ የሆነ ተጋጣሚ አይደለም የገጠመው ቦዶ ግሊምት። ነገር ግን የቦዶ ግሊምትን ማጥቃት ደግሞ ማንቸስተር ሲቲ መቋቋም አቅቶታል። 66 በመቶ ኳስ ተቆጣጥሮ እንዲሁ ደግሞ ወደ 696 ኳሶችን ተቀባብሏል። የማንቸስተር ሲቲ ቡድን ዘንድሮ ችግር የለበትም። ሲፈልግ 600፣ 500፣ 700 ኳሶችን በአንድ ጨዋታ ተቀባብሎ ሊወጣ ይችላል። ግን እነዛን ኳሶች ከተቀባበለ በኋላ ችግር የሚሆነው እነዛን ኳሶች ወደ ሙከራነት ወደ ግብነት ይቀይራቸዋል ወይ የሚለው ጉዳይ ነው። ሌላው ማንቸስተር ሲቲ በኩል መጨረሻ ላይ እንደው መነሳት ያለበት በጣም ትልቁ ነገር የስነ ልቦና ጉዳይ ነው። ማንቸስተር ሲቲ በስነ ልቦናው ምን ያክል ጠንካራ ነው የሚለው ነገር በጣም ትኩረት የሚሰጠው ጉዳይ ነው እና በፊት ማንቸስተር ሲቲ ስለ ስነ ልቦና ጥንካሬ ጥያቄ የምታነሱበት ቡድን አልነበረም። በጣም ስነ ልቦና ላይ ጠንካራ የሆነ ቡድን መሆኑ ይነገርለት ነበር። አሁን ግን የማንቸስተር ሲቲዎች ስነ ልቦና ደግሞ በአንድም በሌላም ምክንያት በፊት ከነበረው በጣም ቀንሶ እየተመለከትን እንገኛለን። ለዛ ነው በተከታታይ ጨዋታዎች ከሰንደርላንድ፣ ከቼልሲ፣ ከብራይተን ጋር ነጥብ የጣሉት እንዲሁ ደግሞ በሌላ ሁኔታ በማንቸስተር ዩናይትድም የተሸነፉት። የአርሰናል የራሱ ድክመት አርሰናል በኖቲንግሃም ፎረስት በሊቨርፑል ነጥብ መጣሉ በማንቸስተር ዩናይትድ በመሸነፉ ምክንያት ነው እንጂ አሁን የምናወራው ስለ 11 ነጥብ ልዩነት ነበር። አርሰናል በ11 ነጥብ ልዩነት ሊጉን እንደሚመራው ነበር የምንናገር የነበረው። ግን አርሰናልም ልክ እንደ ማንቸስተር ሲቲ ሁሉ በተከታታይ ነጥብ በመጣሉ ምክንያት አርሰናል በራሱ ምክንያት በራሱ ፈቃድ ማንቸስተር ሲቲን ወደ ዋንጫ ፉክክሩ መልሶ አምጥቶታል ማለት ነው። እና አሁን ሁለቱም ተከታታይ ነጥቦችን ሲጥሉ ነበር። በተከታታይ ጨዋታዎች ላይ ለማሸነፍ የተቸገሩባቸውን ጨዋታዎች አይተናል። አሁን ትልቁ ነገር የሚሆነው ያንን ነገር እንዴት የትኛው ቡድን ሊጠቀምበት ይችላል ነው። ማንቸስተር ሲቲ በተከታታይ ነጥብ የጣለበትን አርሰናል አልተጠቀመበትም። አርሰናልስ በተከታታይ ነጥብ መጣሉን ደግሞ ማንቸስተር ሲቲ ይጠቀምበታል ወይ የሚለውን ነገር እንግዲህ ቀጣዮቹ ጨዋታዎች ላይ አብረን የምንመለከት ይሆናል። ለማንቸስተር ሲቲ በተለይም ይሄ ጨዋታ እጅግ በጣም ወሳኝ ነው ከአርሰናል ጋር ያለውን የነጥብ ልዩነት ለማጥበብ። በእርግጥ አርሰናል ቀድሞ ስለሚጫወት የነጥብ ልዩነቱን አስፍቶት ሊጠብቀው ይችላል። አርሰናል በ4 ነጥብ ልዩነት እየመራ ነው። ነገ ሊድስ ዩናይትድን ካሸነፈ አርሰናል በ7 ነጥብ ልዩነት ሊጉን መምራት ይጀምራል ማለት ነው። ስለዚህ ማንቸስተር ሲቲ ሲመጣ የ7 ነጥብ ልዩነትን ለማጥበብ ነው ወደ ሜዳ የሚገባው ማለት ነው አርሰናል የሚያሸንፍ ከሆነ። ስለዚህ አንዱ ትልቁ ፈተና የሚሆነው ለማንቸስተር ሲቲ ይሄ መሆኑን እናነሳለን። ከዚህ ጨዋታ ጋር ተያይዞ ግን ቀጣዮቹ ማንቸስተር ሲቲ ጨዋታዎች ከባድ መሆናቸው አይቀሬ ነው። አሁን በዚህ ጨዋታ ቶተናምን ይገጥማሉ። ቀጥሎ የሚቀጥለው ሳምንት ከሊቨርፑል ጋር ነው የሚጫወቱት። ታስቡት፣ በጣም ከባድ ጨዋታ ነው። ያውም አንፊልድ ሮድ ላይ ለፕሪሚየር ሊግ ዋንጫ የሚጫወተው ማንቸስተር ሲቲ ቶፕ 4 ለመግባት እየዳከረ ከሚገኘው ሊቨርፑል ጋር ይጫወታል። በመሃል ሮብ ዕለት የካራቦ ካፕ ጨዋታውን ከኒውካስል ጋር ያከናውናል። ቀጥሎ ከፉልሃም ጋር ነው የሚጫወተው ማንቸስተር ሲቲ። ፉልሃምን ከገጠመና ከሳልፎርድ ሲቲ ጋር በኤፍኤ ካፕ ከተጫወተ በኋላ ከኒውካስል ጋር ደግሞ እንደገና በፕሪሚየር ሊግ ይጫወታል። ስለዚህ የማንቸስተር ሲቲ ቀጣይ ይሄኛውን ጨዋታ ጨምሮ ማለት ነው 4 የፕሪሚየር ሊግ ጨዋታዎች በጣም ከባድ ናቸው። ቶተንሃም፣ ሊቨርፑል፣ ፉልሃም፣ ኒውካስል። ከነዚህ ምን ያክል ነጥብ እኔ ታይትሉን ሊወስኑ ይችላሉ ብዬ የማስበው እነዚህ ጨዋታዎች ናቸው። ማንቸስተር ሲቲ በእነዚህ ጨዋታዎች ላይ ነጥብ ይዞ የሚወጣ ከሆነ 4ቱንም ጨዋታዎች የሚያሸንፍ ከሆነ ማንቸስተር ሲቲ እስከ መጨረሻው ለዋንጫው ፉክክር ይቀጥላል ብለን እናነሳለን። ነገር ግን በእነዚህ 4 ጨዋታዎች ላይ ማንቸስተር ሲቲ ማሸነፍ ካልቻለና አርሰናል ቀጣዮቹን ጨዋታዎች እያሸነፈ የሚቀጥል ከሆነ ዋንጫው 90%፣ 95% ወደ አርሰናል እንደሚሄድ የተወሰኑ ማረጋገጫዎችን እናገኛለን። ስለዚህ ከዚህ ጨዋታ ጀምሮ የማንቸስተር ሲቲ ከባዱ ፈተና ይጀምራል ማለት ነው እና ማን ያሸንፋል? ማንቸስተር ሲቲ የቶተንሃም ከርሱን እርግማኑን ሰብሮ ይህንን ጨዋታ አሸንፎ ከአርሰናል ጋር ያለውን የነጥብ ልዩነት ያጠባል ወይስ ቶተንሃም እንደተለመደው ማንቸስተር ሲቲን ያሸንፋል? ኮሜንት ላይ የገባችሁ ሀሳቦቻችሁን ልጽፉልን ትችላላችሁ። እሁድ ምሽት እንግዲህ ወሳኙ ጨዋታ በሰሜን ለንደን የሚከናወን ይሆናል ማለት ነው።